የዘንድሮ ኢሬቻ በዓል አከባበር አቅጣጫዎች ምን ይመስላሉ ዘንድሮ የሚለውን 4 ነጥቦችን አነሳለሁ። አንደኛ የዘንድሮ ኢሬቻ በዓል አከባበር ሰላማዊና እሴቱን ጠብቆ እንዲከበር ለማስደረግ በተለያዩ ደረጃ ዝግጅት ተደርጓል። ማህበረሰብን የማወያየት ስርዓት በፊንፊኔ ከተማም አጠቃላይ በኦሮሚያም ውይይቶች ተደርጓል። ውይይቶቹ የሚደረጉ አንደኛ በዓሉ እሴቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ለማድረግ ነው፣ እንዲታወቅ። ሁለተኛ ደግሞ በሚሊዮን የሚቆጠር ህዝብ ወጥቶ የሚያከብር በዓል ስለሆነ እሴቱን እንዲጠብቅ ሰላማዊ በሆነ መንገድ እንዲከበር ለማስቻል የህዝብ ውይይቶች ተደርጓል ማለት ነው። ሁለተኛው የኦሮሚያ አባገዳዎች ህብረት የሁለቱም ሆራዎች የኢሬቻ በዓል አከባበርን አስመልክቶ አቅጣጫዎችን አስቀምጧል። ቀኖቹንም ወስኗል። ኢሬቻ ሆረ ፊንፊኔ መስከረም 24 ይከበራል። አራርሰዴ መስከረም 25 የሚከበር ስለሆነ በዛ አቅጣጫ መሰረት የሚከበሩ ይሆናሉ። ሶስተኛው በዓሉ የህዝባችን ጨዋነትና ሰላም ወዳድነት ለዓለም የሚያሳይበት ስለሆነ ያለምንም የፖለቲካ እንቅስቃሴ እንዲከበር ህብረቱ አቅጣጫ አስቀምጧል ማለት ነው። ይሄ በዓል ነው የፖለቲካ አመለካከት ወይ ደግሞ የፖለቲካ አጀንዳ ማራመጃ ስፍራ አይደለም። እንደዚህ አይነቶች ትንኮሳዎች እንዳይኖሩ ህብረቱ አቅጣጫዎችን አስቀምጧል። በዚህ አኳኋን የሚከበር ይሆናል ማለት ነው። ሶስተኛው ትልቅ ብዙ ህዝብ የሚሳተፍበትም ስለሆነ የጸጥታ አካል ብቻም ሳይሆን በጎ ፈቃደኛ ወጣቶች በዓሉን የሚያስተባብሩበት ይሆናል። ለነሱ ኦሪንቴሽን ተሰጥቶ ስምሪት ተደርጓል ማለት ነው። ትልቅ ህዝባዊ በዓል ስለሆነ በጎ ፈቃደኞች ወጣቶች የሚሳተፉበትና ጸጥታው እንዲጠበቅ ከማድረግ አኳያ ስምሪት ተሰጥቷል። ከዚህ አኳያ ነው የሚከበረው። የሚዲያ እና የኮሚኒኬሽን አዘጋባዮችን ምን መምሰል አለበት ወደሚለው ክፍል ይሸጋገራለሁ። ቅድም በተለያዩ ክፍሎች እንደገለጽኩት ኢሬቻ የኦሮሞ ህዝብ አንዱ የገዳ ስርዓት አካል መሆኑን መዘገብ መቻል አለብን። በዛ አኳያ ነው የሚዲያ እና ኮሚኒኬሽን ስራችን መቃኘት ያለብን። ሁለተኛ ኢሬቻ የምስጋና፣ የእርቅ፣ የወንድማማችነት በዓል መሆኑን ማስገንዘብ፣ በዚህ ዙሪያም የሚዲያ ስራዎችን ከዚህ አኳያ መስራት እጅግ አስፈላጊ ነው። ኢሬቻ የኦሮሞ ህዝብ ብቻም ሳይሆን የመላ የሀገራችን ሀብት መሆኑንም ወንድማማችነትን እህትማማችነትን በሚያጸና ሁኔታ ከዚህ አንግልም መታየት መቻል አለበት። ስለ ኢሬቻ በእውቀት ላይ የተመሰረተ ዘገባዎችን መስራት ዝግጅት ያስፈልጋል። ጋዜጠኛ እንደ ጋዜጠኛ ምንድነው ስለ ኢሬቻ የተጻፉት ነገሮችን ብሎ ጠለቅ ባለ ሁኔታ መዘጋጀት መቻል አለበት። ስለ ኢሬቻ ከሚመለከታቸው አካላት እውቀት ያላቸው በባህሉም የካበተ ልምድ ያላቸው የሀገር ሽማግሌዎች አሉ፣ አባገዳዎች አሉ፣ ዩባዎች አሉ። እነሱን መጠየቅ አስፈላጊ ነው። ኢሬቻ ለሀገራችን አንድነት፣ ሰላም፣ አብሮነት፣ መከባበር፣ ይቅርባይነት ያለውን ፋይዳ አጉልቶ ማሳየት። አንድ ሀገር ነው ጠንካራ ሀገር ነው መገንባት የምንፈልገው። ለዚህ ደግሞ እነዚህ እሴቶች እጅግ አስፈላጊዎች ናቸው። ኢሬቻ ለሀገራችን ቱሪዝም እድገት፣ ሰላም፣ የሰላም እሴት ግንባታዎች ያለውን ፋይዳ ትኩረት አድርገን ብንሰራ ይጠቅማል ለማለት ነው። ህዝቡ የጋራ ሀብት መሆኑ ተገንዝቦ በዓሉን በጋራ ማክበር፣ በዓሉን ከሚያጠለሹ እሴቶች ከሚያጠለሹና እሴቱን ከሚሸረሽሩ ነገሮች መጠበቅ እንዳለበትም ማስገንዘብ መቻል አለበት። ኢሬቻ በመጣ ቁጥር የሚነዛ እንትኖች አሉ፣ የሚነዙ አሉታዊ ነገሮች አሉ። እነዛ አሉታዊ ነገሮች ገዢዎች ናቸው ማለት አይቻልም። በየትኛውም ደግሞ የሚንጸባረቅ ነው። ከማህበረሰብ እሴት ያፈነግጡ ሰዎች የሉም ማለት አንችልም።
በሁሉም ሃይማኖት ላይ ደግሞ የሚቃጣም ነው። አሁን ደግሞ ዘመኑም እነዚህ ሀሳቦች ለማንሸራሸር የሚመች ስለሆነ የሚነዙ አሉባልታዎች መሰረተ ቢስ የሆኑ ሁኔታዎች አሉ። እነሱን ከማጥራት አኳያ እሴቱን መጠበቅ እጅግ አስፈላጊም ስለሆነ እሱን ለማጥራትም ይጠቅማል። በዓሉ የፖለቲካ አጀንዳ ማራመጃ ሳይሆን የምስጋናና የእርቅ በዓል መሆኑን ማስገንዘብ ያስፈልጋል። ቅድም እንዳነሳሁት የኦሮሞን ሕዝብ የሚያስተሳስር ከአፋን ኦሮሞ ከገዳ ስርዓት ቀጥሎ ያለው ኢሬቻ ነው። እነዚህ የፓብሊክ ስፔሶች ናቸው ማለት ነው። ከነዚህ ውጪ ፖለቲካ መስራት ይቻላል። ነገር ግን ሁሉም ቦታ ፖለቲካ ከገባ አገርም ማህበረሰብም እንደ ማህበረሰብ አብሮ መቆም ያስቸግራል። ስለሆነ እነዚህ ግንዛቤዎች በተለይ አዲሱ ትውልድ ግንዛቤ እንዲኖረው ማድረግ እጅግ አስፈላጊ ነው። ከዚህ አኳያ ነው ስራችንን መስራት ያለብን። በዓሉ ደግሞ ራሱን ችሎ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት እንዲመዘገብ ለማድረግም እነዚህ እሴቶች ጎልቶ መውጣት መቻል አለባቸው። አንደኛ ሰላማዊ መሆን አለበት። የፖለቲካ ማራመጃ ስፍራ ከሆነ የመመዝገብ እድሉ ሌስ ነው። እሴቶቹ እንዳይሸረሽሩ ማድረግ መቻል አለበት። ሰው ለዕለት እንቅስቃሴ ለዕለት የፖለቲካ ስራ ብሎ ትውልድ ተሻጋሪ የሆኑ እሴቶች እንዲጠፉ ያደርጋል ማለት አውቁም ሳያውቅም ሳያውቁ ወደዛ የሚገቡትን ግንዛቤ መፍጠር እጅግ አስፈላጊም ስለሆነ የፖለቲካ እንቅስቃሴ እንዳይደረግበት እንዳይሸረሸር ከማይደሰሱ የኢትዮጵያ አንዱ ሀብት ሆኖ እንዲመዘገብ የማድረግ ስራ አለብን። ከዚህ አኳያም ስራችን መስራት አስፈላጊ ነው። ይህን ካልኩኝ የኢሬቻ በዓል አከባበርን በተቀናጀ ሁኔታ ስንዘግብ ምን ጥቅሞች እናገኛለን? አንደኛ የበዓሉን መልካም እሴቶች ለማጉላት ያስችለናል። ሁለተኛ በሀገራችን ብሔሮች ብሔረሰቦችና ሕዝቦች መካከል አንድነትና ወንድማማችነት እንዲኖር ያደርጋል። ያ ሲኖር ደግሞ ሀገራችን ጠንካራ ትሆናለች፣ ተጋላጭነቷ ይቀንሳል፣ አንድነቷ ያይላል። በጋራ ራዕይ ላይ ተንቀሳቅሶ የሚፈልገውን ራዕይ ለማሳካት ያስችለዋል። ትልልቅ ድሎች ያስመዘግባል። ጠንካራ ሕዝብ ጠንካራ ሀገር ለመገንባት ያስችለናል። አንዱ ተጋላጭነታችን እዛ ነው ማለት ነው። በዛ ላይ መስራት እጅግ አስፈላጊ ነው። በዓሉ የሰላም እሴቶች ግንባታን ያጠናክራል። በዓሉ ስለምንድን ነው? ስለ እርቅ ነው። በዓሉ ስለምንድን ነው? ስለ ወንድማማችነት ነው። በዓሉ ስለምንድን ነው? ስለ ሰላም ነው። ስለ ይቅር ባይነት ነው። ይሄ ማህበረሰብ ጤናማ የሆነ ማህበረሰብ ለመገንባት እነዚህ እሴቶች እጅግ አስፈላጊ ስለሆኑ ይህን ጥቅምም እናገኛለን። በህዝቦች መካከል ግንኙነት እና መከባበር እንዲጠናከር ያደርጋል። ሌላው አንዱ ሌላውን እንዲያከብር አብሮ እንዲቆም የደስታውም የሀዘኑን ተካፋይ እንዲሆን ያደርጋል። ይህ ደግሞ ከምንፈልገው እሴት አኳያ ጠቃሚ ነውና ሚዲያዎች ይህንን መስራት አለብን። በበዓሉ ዙሪያ የሚነዙ አሉታዊና ሀሰተኛ መረጃዎች ቦታ እንዳያገኙም ይረዳል ማለት ነው። እነዚህ ተፈላጊ እሴቶች ስለሆኑ ተፈላጊ እሴቶች ደግሞ የመስፋፋት አቅማቸው እጅግ የጎላ ነው። ለምን? መልካምነት ስላለው። እኩይነት የመስፋፋት አቅሙ ራሽናል ለሆነ ህዝብ ሰው በጣም እንትን ነው ማለት ለሚያገናዝብ ስለዚህ እነዚህ እሴቶች የመስፋት እድላቸው ከፍተኛ ስለሆነ ያስተሳስራሉ። የሚሰራው የኮሙኒኬሽን ስራ ውጤታማም ያደርጋል ማለት ነው።
የተለያዩ የውጭ ዜጎች በዓሉን ለመታደም ወደ ሀገራችን እንዲመጡ ያደርጋል። የሀገራችን ዜጎችን የበዓሉን ባህላዊ፣ ማህበራዊና ኢኮኖሚያዊ ጥቅሞችን እንዲያውቁ ያደርጋል። ስለዚህ የኢኮኖሚ ማህበረሰብ ኮስት ቤኔፊቱን ያሰላል፣ ይነግዳል፣ ያተርፋል። ኢኮኖሚክ ሶሳይቲ ስለሆነ ከጥቅሙ አንጻር ምንድን ነው የማተርፈው ብሎ ካልኩሌት ማድረግ መቻል አለበት። ምንድን ነው የሚመጣው? መረጃ ካገኘ ያሰላል፣ ይዘጋጃል፣ ይጠቀማል። ያም መረጃ ደግሞ ተደራሽ የምናደርገው እኛ ነን። መረጃ እጅግ ጠቃሚ ነው በኢኮኖሚ ማለት ነው። ይሄን ካልኩኝ በኋላ የመጨረሻ ማጠቃላይ የሚታዩ ክፍተቶች ምንድን ናቸው? ባለፉት የኢሬቻ ስናከብር በሚዲያና ኮሚኒኬሽን ዘርፍ የሚታዩ ክፍተቶች ምንድን ናቸው የሚለው 6 ነጥቦችን ለማስቀመጥ ሞክሬያለሁ። የመጀመሪያ ኢሬቻ ተከበረ ከሚል ባለፈ የኢሬቻን ዘርፈ ብዙ ገጽታዎች አለማስገንዘብ አንዱ ችግር ነው ማለት ነው። ከዛ ባለፈ ነው ኢሬቻ ተከበረ ሳይሆን እንዴት ተከበረ የሚለው ምን ገጽታ ምን ትሩፋቶች አሉ ከሚል አንጻር ውስንነት እንዳለ ተገንዝበናል። ሁለተኛ የሚዲያዎች በሚገባ ልክ ተቀናጅተውና መረጃ ተቀባብሎ አለመዘገብም አለ ማለት ነው። ይሄ እንደ ሁለተኛ ክፍተት አይተናል። ሶስተኛ በእውቀትና በግንዛቤ ላይ የተመሰረተ የሚዲያ ስራ አለመስራትም አለ። በአሉታዊ ነገሮች ምንድን ነው ኢሬቻ ምንድን ነው ምን ማለትን ነው ምን ማለትስ አይደለም የሚለው ጠለቅ ያለ ስራ አለመስራት ታይቷል። ስለ ኢሬቻ በቂ እውቀት ካላቸው እና ተገቢ አካላትን መረጃ አለመውሰድም እንደሌላ ክፍተት አይተናል። ክፍተቶቹን ከኛም አንጻር የታዩ ስለሆነ እነሱን ለመሙላት እንቅስቃሴዎች እያደረግን እንገኛለን። ሰዎችን የማዘጋጀት መረጃዎችንም ሼር የማድረግ ስራ በእኛ በኩልም የሚታይ ክፍተት ስለሆነ እሱን እየሞላ እንሄዳለን። አጠቃላይ ክፍተቶቹ ለማመልከት ነው። ኢሬቻ የአንድ አካል ወይንም የአንድ ህዝብ ብቻ አድርጎ መዘገብም አንድ ክፍተት ነው። አጠቃላይ የኢትዮጵያ ሀብት መሆኑን ማስገንዘብ ላይ ክፍተት አለ። እሱንም ብንሞላው ነው። ሌላው ኢሬቻ በፖለቲካ፣ በኢኮኖሚ፣ በማህበራዊና በሰላም እሴት ግንባታ ያለውን ጥቅሞች በበቂ መረጃ ሰብስቦና ተንትሎ አለመስራት፣ እሱም ካለፉት የኢሬቻ ዘገባዎቻችን ላይ የሚስተዋሉ ክፍተቶች ነው ብለን የለየናቸው ስለሆነ እነዚህን ይመስላል። ስራችን ሁሉ እነዚህን ለመውላት የሚሆን መሆን አለበት የሚል ለማጠቃለል ያህል ነው። ስላደመጣችሁን በጣም እጅግ አድርጌ አመሰግናለሁ።